ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ሻሎም። ውድ የምፅዓቱ አዋጅ ነጋሪ አድማጮቻችን እንዴት ውላችኋል? የዛሬ ዕለተ ሰንበት ነው፣ እሁድ ነው። አብዛኞቻችሁ እንግዲህ ማለዳ ላይ በተለያዩ አብያተ ክርስቲያናት ተገልግላችኋል ብለን እናምናለን። ነገር ግን እኛ አሁን ብቅ ያለበት ምክንያት እጅግ አሳሳቢ የሆኑ መረጃዎች በዓለማችን ዙሪያ በመገናኛ ብዙሃን ጭምር እየተሰሙ ስላለ እንደነዚህ አይነት መረጃዎች ደግሞ ለሁላችንም የማንቂያ ደወል ስለሆኑ ብቅ በማለት ለእናንተ መረጃ ለማምጣት በአሁኑ ሰዓት እንግዲህ መተናል። አጠገቤ ፓስተር አለማየሁ ይገኛል። ምንድን ነው ይዞልን የመጣው መረጃ የሚለውን እንግዲህ ከእሱ አንደበት እንሰማለን። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። ከዚች መሸጋገሪያ በኋላ ተመልሰን እንመጣለን። የትም እንዳትሄዱ፣ ጠብቁን። መልካም ጊዜ። ዳግም ተገናኝተናል ከመሸጋገሪያ በኋላ። ፓስተር አለማየሁ አጠገቤ ነው ያለው። ምንድን ነው ይዞ የመጣው መረጃ የሚለውን እንግዲህ ከእሱ አንደበት እንሰማለን። በጣም ወሳኝ የሆነ መረጃ ስለሆነ ለእናንተ ለማምጣት እንግዲህ ፓስተር ብቅ ብለዋል። ምን ይሆን የሚለውን እንግዲህ ከዚህ ሰላምታ በኋላ በቀጥታ ወደ ውይይታችን እናመራለን። እንዴት ነህ ፓስተር? ሰላም ነው ወይ? እንደምን አለ ወንድም ይልቃል? እግዚአብሔር ይመስገን። እግዚአብሔር የተመሰገነ ይሁን። እንግዲህ ይሄ ወሳኝ መረጃ አድማጮች መስማት አለባቸው ብለህ እንግዲህ እንደገና ተገናኝተናል። ምንድን ነው እባክህ ይሄ መረጃ? ይህ መረጃ ምንድነው? በጣም የሚያስደንቅ የሚገርም የሚያስደነግጥም ነው። የኮሎምቢያው ፕሬዚደንት ጉስታቮ ፔሮ ምንድን ያደረጉት? በኒውዮርክ ለተባበሩት መንግስታት ድርጅት ስብሰባ መጥተው ነበረ። በዛኛው መሪዎች መጥተው በዛ ስብሰባ ላይ እየተካፈሉ እያሉ ድንገት ሳይተሳሰብ ከስብሰባ ወጥተው እስራኤልን ከሚቃወሙ የፍልስጤም ህዝቦችና አንቲሴሜቲክ ከሆኑ በጣም በብዙ መቶ ሺህ የሚቆጠሩ ህዝቦች ናቸው በኒውዮርክ ፊት ለፊት የነበሩት። ከነሱ ጋር መቀላቀላቸው ነው አንዱ ያስደነገጠው። በዛውም በአሜሪካ ምድር መቀላቀል ብቻ አይደለም፣ ማይክን በመቀበል ንግግር አድርገዋል ለሰልፈኛው እና ለሰልፈኛው ንግግር አድርገዋል። በዚህ ንግግራቸው ወቅት ያሰሙት ንግግር በጣም የሚገርም ነው። ምንድን ነው ያሉት? ኑ ዓለምን በአንድነት በጋራ እናድን። ኑ የዓለም የጦር ኃይል አቋቁመን ፍልስጤምን ነፃ እናውጣ። ኑ የዓለም የጦር ኃይል በማቋቋም ከአሜሪካ ነፃ እንውጣ። የት ሆነው? በአሜሪካ ምድር ሆነው። ከአሜሪካ ነፃ እንውጣ፣ ከአሜሪካ ነፃ እንውጣ በማለት በጣም ድምፃቸውን አጉልተው ከፍ አድርገው ማይክ ይዘው ለህዝቡ ንግግር አድርገዋል። እንግዲህ ይህን ንግግር ሲያደርጉ ምንድን ነው የተፈጠረው ነገር የሚለው ህዝቡ በሆታ በጩኸት በጭብጨባ በፉጨት ነው ያጀባቸው። እንግዲህ ልንዋጋ ይገባል ሲሉ ማንን ነው የምንዋጋው የሚለው አንደኛው እስራኤልን ነው። በእስራኤል ላይ ነው ጥሪ ያቀረቡት። የዓለም ወታደር የዓለም መከላከያ ወይም የጦር ኃይል መቋቋም አለበት ብለው በእስራኤል ላይ ነው ጥሪ ያቀረቡት። ሁለተኛ ደግሞ እስከዛሬ ድረስ አሜሪካንን ታግሰናታል፣ ከአሜሪካ የበላይነት ዓለም ነፃ ልትወጣ ይገባል የሚል ነገር ነው ያነሱት። ኮሎምቢያ የኮሚኒዝም አቀንቃኝ ሀገር ናት። በእርግጥ ኮሎምቢያ ምንድነው ይህንን ያቀነቀኑበት ምክንያት? በቅርቡ አንድ ኢኳዶር ማነው ፔሩ
ከፔሩ ጋር በነበረው ግጭት መርከቦች፣ ጀልባዎች ተመተው ነበረ። እነዚህ ጀልባዎች ሲመቱ የተወሰኑ የኮሎምቢያ ዜጎች ሞተዋል እና ደግሞ የፔሩን ይደግፋሉ። ኮሎምቢያዎች ፔሩን ይደግፋሉ፣ ላቲን አሜሪካን ይደግፋሉ። አሜሪካን ጥያቄ አንስታለች፣ ፔሩ ላይም ጥያቄ አንስታለች። በዚህ በጥያቄ ማንሳት ብቻ አይደለም። ባለፈው ታስታውስ ከሆነ የኮሎምቢያ ዜጎችን በግድ ይዛ ወደ ኮሎምቢያ በአውሮፕላን መልሳ ነበረ። ታስታውሳለህ? ያም ቁርሾ አለ። አዎ፣ ይህም ቁርሾ አለ። ሌላው ደግሞ እነዚህ የኮሎምቢያዎች አፍቃሪ ቻይና እና አፍቃሪ ራሽያ ናቸው። ከዚህ አንጻር ፍልስጤም ነፃ ሀገር መሆን አለባት ብለው የሚያምኑ ናቸው እሳቸው። የኮሙኒዝምን መዝሙር የሚያቀነቅን አይነት ይዘት ስላሉ ያው እና ምንድነው ስለዚህ ይሄ መሆን አለበት ብለው ነው እሳቸው የሚናገሩት። ይህንም ማድረግ አለብን፣ ይህንም መስራት አለብን ብለው ነው የሚናገሩት። እና ይሄ መናገር ብቻ ሳይሆን አሜሪካንን ያስደነገጠ ነው። አንድ የሌላ ሀገር ፕሬዚደንት በአሜሪካ ግዛት ውስጥ ተገኝቶ በኒውዮርክ ለዛውም የተባበሩት መንግስታት ድርጅት ጽሕፈት ቤት በራፍ ላይ ሰላማዊ ሰልፍ ካደረጉ ሰልፈኞች ጋር ተቀላቅሎ በታሪክ ለመጀመሪያ ነው ንግግር ያደረገ። የሌላ ለዛውም አሜሪካንንና እስራኤልን በመቃወም ተቃውሞ ያደረገ የመጀመሪያ ፕሬዚደንት ናቸው። ይህ ተቃውሞ እንደ ቀላል ልታየው ትችላለህ፣ ግን ብዙዎችን ምን ሊያደርግ ይችላል? ሊቀሰቅስ ይችላል። ሌላው ከተናገሩት ነገር ያስተዋልኩት ነገር ዓለም ወደ መጨረሻው መምጣቷን የምትመለከተው የዓለም ወታደር፣ የዓለም መከላከያ፣ የዓለም ሰራዊት እናቋቁም ማለት ይሄ በመጨረሻው ጊዜ አውሬው ራሱ ጥሪ የሚያደርግበትና የዓለምን መከላከያ በአንድ የሚሰበስብበትን የሚያመለክት ነው የሚያሳይ እውነት ነው እና ቀላል ነገር አይደለም። ነገር ግን እሳቸው ይህን ንግግር ካደረጉ በኋላ የአሜሪካ ባለስልጣኖች ወዲያው እርምጃ ወስደዋል። ምክንያቱም አንድ የተናገሩት ነገር ከዛ በፊት አሜሪካንንም ነው ነፃ እናውጣ ያሉት። አሜሪካንንም ነፃ እናውጣ ያሉት እና ምንድነው ወዲያው የአሜሪካ መንግስት ቪዛውን ሰርዟል። በአስቸኳይ ከሀገር እንዲወጡ አድርጓል። በነገራችን ላይ ግን እሳቸው የዛን ሁለት ምሽት ከሀገር ይበሩ ስለነበረ ወደ ሀገራቸው እንደበረሩ ታውቋል። እና የተናገሩት ነገር ግን በዓለም ዙሪያ ከፍተኛ አግራሞትንና እንደውም አድናቆትን በአንዳንዶች ደግሞ ሐሳቡ ልክ ነው የሚል ነገር አጭሯል። በአሜሪካ ውስጥ ደግሞ ጥያቄዎችን ፈጥሯል። ዶናልድ ትራምፕን ደግሞ በጣም አስቆጥቷል። ልክ በዚህ ሁለት ናትንያሁ በተባበሩ መንግስታት ድርጅት ንግግር ያደርጉ ነበረ። ባለፈው ጠቆም እንዳደረግነው አብዛኛው የዓለም ሀገር ዲፕሎማቶችና መሪዎች እንዲሁም ደግሞ የውጭ ጉዳይ ሚኒስትሮች ሌሎች ለቀው አዳራሹን ወጥተዋል። ይሁን እንጂ ናትንያሁ በዚሁ ድርጅት ላይ አምና ይዘው የመጡትን ካርታ እንደገና ይዞ በመምጣትና በማሳየት በደረታቸው ላይ የእስራኤልን ታላቅነት ሉዓላዊነት የሚያረጋግጥና ፍልስጤም አገር አልባ የሚያሳይ አርማ፣ ትርጉሙ በጣም ከባድ የሆነ አርማ በደረታቸው ላይ አርገው አሳይተዋል። ይሄ ብቻ አይደለም። ባደረጉት ንግግር ካርታው ላይ በእጃቸው እያሳዩ ታውቃላችሁ አሉ። ኢራን እስራኤልን ለማጥፋት ሐማስን፣ ሂዝቦላን፣ የመኑር ሀውቲ እንደውም ኢራቅ ውስጥ ደግሞ አንዳለ አንጃ እሱን እንደገና ደግሞ ሶሪያን ይህንን ሁሉ አደራጅተውብን ነበር አሉ። ሁለተኛ ደግሞ ምንድነው ያሉት? በጣም ስትሮንግ የሆነ ሚሳኤል እና የኒኩለር ተቋም ገንብተው ነበር አሉ። ይህ ሁሉ የሆነው እኛን ለማጥፋት ነው፣ እስራኤል ከምድረ ገጽ ትጥፋ የሚል የኢራን መሪዎች የእስከዛሬ ድረስ ህልማቸው ነው። ነገር ግን እኛ አልተኛንም። እኛ የምንታገለው ለህልውናችን ነው። እስራኤል ህልውናዋን ታስከብራለች።
እስራኤል በእግዚአብሔር የተሰጣት እንደዚህ ነው ያሉት፣ በእግዚአብሔር የተሰጣትን ድንበር ታስከብራለች። ዛሬ ደግሜ ነግራችኋለሁ አሉ። ፍልስጤም የሚባል ሀገር የለም ብለው ነው የተናገሩት። ቁርጣችሁን ወቁ። አዎ የለም ብለው ነው የተናገሩት። እንግዲህ ምንድነው ዓለም ምን ያህል ርቀት እንደሄደና እኛ ባላስተዋልንበት መንገድ ነገሮች እንዴት እየተወሳሰቡና የሰይጣን አጀንዳ አደባባዮቹ ላይ እንዴት ገነው እንደታዩና ራሱ መሪዎቹ ከሚናገሩት ከእያንዳንዱ ነገር ጌታ በደጅ ነው የሚል ድምፅ ትሰማበታለህ፣ ጎልቶ ትሰማበታለህ። የተጻፈውን ነገር ነው ያወሩ የነበሩት። በመጨረሻው ሰዓት ይሆን የነበረውን ነገር ነው ያወሩ የነበሩት። እነሱ ከፖለቲካ አንጻር ያወሩታል፣ ከወታደራዊ አንጻር ያወሩታል፣ ከኢኮኖሚ አንጻር ያወሩታል፣ ከድንበር አንጻር ያወሩታል እንጂ ያወሩት የነበረው ግን የፍጻሜውን ነገር ነው ያወሩት። ቅድም መጀመሪያ ላይ እንደተገለጸ ጉስታፎ ፔትሮ ያወሩት ነገር በመጨረሻ አውሬው ለዓለም ጥሪ የሚያደርገውን ነው። ለዓለም የአርማጌዲዮን መንገዱ የተመቻቸለት ነው። አዎ ምንድነው መሰል አሁን የሰይጣን ትልቁ ስትራቴጂ እንድንለምደው ይፈለጋል። የሆነ ነገር እየለመድከው ስትሄድ ኖርማል ይሆናል። ስለዚህ ትረሳዋለህ። የጌታን ምጽአት መዘጋጀትን ትረሳዋለህ። ትናንት በላይቭ እንዳቀረብ ነው ዝግጅትህን ትረሳዋለህ። ትረሳውና ምንድነው መሰለህ በመጨረሻው ሰዓት አንተ ምድራዊውን ነገር እየተሽቀዳደምክበት እያለ ጌታ ይመጣል። ስለዚህ ሳትወድ በግድ ከንጥቀት ትቀራለህ። ያልተዘጋጀ ስለማይነት ትቀራለህ፣ ተሰውተህ ትሄዳለህ፣ ወይም ደግሞ ለሲኦል ራስን ትመርጣለህ። ያ እየሆነ ነው ያለው እና ዓለም ላይ እየሆነ ያለው ነገር አስደንጋጭ የሆነ ነገር ነው። ምንድነው መከባበር የሚባለው ነገር የጠፋበት መሪዎች ጋር መከባበር የሚባለው ነገር የጠፋበት። ድሮ አንድ ሀገር መሪ ወደ አንድ ሀገር ሲሄድ የሀገሩን ሕግ ስርዓት ያከብራል። ነገር ግን ይሄ የሆኑት ነገሮች ምን ያህል እንደሆነና ነው። ሌላው በዚህ በእስራኤል በኩል የተረዳሁት ነገር በዓለም ዙሪያ እስራኤል አሁን እየተጠላች ነው ያለችው። ተቃውሞ እየገጠማት ነው ያለው። ቻሌንጅ ይሄ የተጻፈው ነገር ነው፣ ያልተጻፈ ነገር አልገጠማትም። እውነት ነው። ኢየሩሳሌም በጭፍሮች በተከበበች ጊዜ ስለሚል አሁን ምንድነው ብለህ ስትመለከት ይሄ ጥላቻ ዝም ብሎ የመጣ ጥላቻ አይደለም። ከፍልስጤም ጋር ስላለው ውጊያም የመጣ ጥላቻ አይደለም። ነገር ግን የተጻፈው ሊፈጸም ግድ ስለሆነ ይሄ ሆኗል። እንግዲህ እኛ እንንቃ፣ ፊታችን ወደ እግዚአብሔር እንመለስ፣ የጌታ ጸጋን እንፈልግ፣ እንጸልይ፣ እንበርታ፣ ከቃሉ ጋር እንጣበቅ፣ ሕይወታችንን በእግዚአብሔር መስመር እንምራው። ዓለም ምንም የሚያስደስታት ነገር የሚጣፍጥም ነገር የላትም። መራራ እየሆነች ነው በየጊዜው እየሄደች ያለችው እላለሁ። እንግዲህ ቅዱሳን ወገኖቼ ላይክ፣ ሼር፣ ሰብስክራይብ ማድረግ አገልግሎታችንንም ለብዙዎች ማካፈል አትዘንጉ። የጌታ ጸጋ ሰላም ይብዛላችሁ። ተባረኩ። እግዚአብሔር አብስቶ ይባርክ። ፓስተር እንግዲህ ከውድ የረፍት ጊዜ የምጽአቱ አዋጅ ነጋሪ አድማጮች መረጃ ይቅርባቸው፣ እንዲሁም ደግሞ ራሳቸውን እንዲያዘጋጁ በማለት እንዲህ አይነት መረጃም ይዘህልን ስለመጣ እግዚአብሔር አብስቶ ይባርክ። እውነት ነው እንግዲህ ሰይጣን ወይ ደግሞ ሐሰተኛው ክርስቶስ ቀይ ምንጣፍ ተነጥፎለት እንኳን ደህና መጣ የሚል አይነት ይዘት ያላቸው በዓለም ዙሪያ እየተከሰቱ ያሉ ክስተቶች እያየን ቸል የማንልበት ጉዳይ ስለሆነ በእውነት እኛም እንደ ምጽአቱ አዋጅ ነጋሪ አገልግሎት ወደ እናንተ እንደነዚህ አይነት መረጃዎችን ስናመጣ ንቁ፣ ተዘጋጁ በማለት ስለሆነ በዚህ አውድ ሁላችንም እንግዲህ ይሄ ነገር እንዲበራልን ምኞታችን ነው። እንግዲህ የክርስቶስ ዳግም መምጣት ከምንጊዜውም በላይ እየቀረበን ስለሆነ እባካችሁ ራሳችንን እንድናዘጋጅ ምጽአቱ አዋጅ ነጋሪ አገልግሎት አበክሮ ማሳሰብ ይወዳል። እንግዲህ ይህንን ለቀኑ ይዘን የመጣነው መረጃ ወደ እናንተ ይዘን መተናል። ኋላ ላይ ደግሞ ሌላም እንደዚሁ በጣም ወሳኝ የሆነ መረጃም ስላለ ፓስተር ነግሮኛል። እሱንም ከወዲሁ እንድታደምጡ ማሳሰብ እንወዳለን። የእግዚአብሔር ምሕረት፣ ቸርነት፣ ጸጋ ከሁላችን ጋር ይሁን። ሻሎም።
ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሆን።